እንዳትታሰሪ ፈጣሪ ያሳስርሽ። እስር በጣም ከባድ ነው ወላሂ። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ስምና ዝና ስላለሽ ሴሌብሪቲ ስለሆንሽ ፌመስ ስለሆንሽ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። ሴሌብሪቲ ነሽ ምናምን የራሱ ጉዳይ ነው፣ እናገራለሁ። 11 ተኩል ላይ በሩ ሲዘጋብህ ከተበዳይ ጎን እንጂ እንዲህ ከሚሰዋ ጎን አይደለሁም እኔ። በጣም ቀላል በሚባል ስተት ሰው ወንጀል ይሰራል። ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ። ምንም ደግሞ ማያቅ የኔ ቤቴ ታገኛለህ እዛ ውስጥና ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል። መንሱር እንዴት ነህ? እንኳን ደህና መጣክ። አቡዬ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። በድጋሚ ስላየውክ ደስ ብሎኛል። ቴንኪዩ። ልጆችሽ ደህና ናቸው? ቤተሰብ ሰላም ነው? አቡዬ ደህና ናቸው፣ ሁሉም ሰላም ናቸው። 3ኛ ልጅ ወልጃለሁ። ዋው! ያኔ እኮ እንደዚህ ነበር አስታውሳለሁ። ሊመጣ ነው እየተባለ ነበር። ወንድ ሴት? ዋው ናይስ። ሴት እኮ ርስክ ይዛ ነው የምትመጣው። ማሻአላ ጥሩ ነው። ማሻአላ። እንዴት ነህ አንተ? ደህና ነህ? አልሐምዱሊላህ። አቡዬ ደህና ነሽ? እንዴት ነሽ አንቺ? ጋሼ ደህና ነው? ደህና ነው አልሐምዱሊላህ። በጣም ደስ ብሎኛል በድጋሚ ስላየውክ። ማሻአላ። እንዴት ነሽ? ደህና ነኝ እና ብዙም ደግሞ አልከ ቴንኪው አቡዬ ወላሂ በጣም ያው ምን ታረጊዋለሽ እንግዲህ እንደተቀበልሽው ነው ሁሉም ነገር የሚሆነውና አላህ ያመጣውን ነገር እንዳመጣጡ መቀበል ነው። ምንም እንደዚህ አይነት ነገሮች ሲፈጠሩ ተቀብለሽ ዱዓ እያደረግሽ ኢባዳሽን እያበዛሽ ካልሆነ በስተቀር በጭንቀት የሚሆን ነገር ስለሌለ ትክክል ነህ። ወደ 4 ወር ሞላኝ ማለት ጨምሮ ነው የመጣኸው። እዛ እኮ ለምን መሰለሽ ያው ስልክ አይረብሽም፣ ስራ አይረብሽም። ያው ሰላት ላይ ዱዓ ላይ ያው እንትንሽን ግንኙነትሽን ከፈጣሪሽ ጋር ነው። በጣም ትቀራረባለህ ከፈጣሪ ጋር በዛን ሰዓት። ያ ፈጣሪሽን ጋር ጥሩ ግንኙነት ታደርጊያለሽ። በነገራችን ላይ የኦርቶዶክስ ጸሎት ይደረጋል እዛ ቦታ ላይ። ፕሮቴስታንት ይጸልያል፣ ሙስሊም ይጸልያል። መጽሐፍ ቅዱስ ሞልቷል፣ ቁርአን ሞልቷል። በጣም ስለ ኦርቶዶክስ የሚያውቁ፣ ስለ ፕሮቴስታንት የሚያውቁ፣ ስለ ሙስሊም የሚያውቁ ብዙ ትላልቅ ሰዎችን ነው የምታገኘውና ያው አይምሮሽም ሃይማኖትሽ ላይ ጠንካራ ሆኖ ነው እንትን የሚለው መውጫም እሱ ብለን ነው የምታስቢው። በችግር ሰዓት አይደል ሰው ስንባል ወደ እንደዚህ አይነት ነገር የምንሮጠው። ትክክል። ግን ሃይማኖት ቀይረው የሚወጡ ሰዎች አሉ። አንዳንዱ ኦፍ ኮርስ ምንድነው መሰለሽ ያው ትክክለኛውን አንዳንዴ ምን ይሆናል መሰለሽ አቀራረብሽ እንደገና ደግሞ ውጪ ስትሆኚ ቢዚ የሚያደርግሽ ሁሉ ነገር ይቀርና እዛ ቦታ ላይ በደንብ ትኩረት አድርገሽ። በነገራችን ላይ መጽሐፍ ቅዱስ ብዙ ሰዎች ያነባሉ፣ ቁርአኑንም ያነባሉ። ያው እዛ ቦታ ላይ ነው ፎከስ አድርጎ እንትን የሚሉትና ሃይማኖታቸውንም ያው እንደ ሰው ይለያያል እንጂ እንደዚህ አይነት ነገርም ያጋጥማል። አቡዬ ታስረሽ ታውቂያለሽ? ግን አላውቅም። በህይወቴ ታስረሽ እንዳትታሰሪ። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ህይወቱ ምዝረብል ይሆናል፣ ህይወቱ ስኬታማ ይሆናል። እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምራቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስርሃል፣ ህይወትን ያስጠፋሃል። ሶሪ ኔትወርክ ስልክ የተደወለብኝ ስለሆነ ነው። ያሳስርሃል፣ ህይወትን ያስጠፋሃል፣ ብዙ ነገርን ችግር ውስጥ ይከታል።
ማለት ነው። ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ችግር ውስጥ ሊገባ እንደሚችል ያየሁበት የተማርኩበት የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። በእውነት በጣም ብዙ 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 አስተማሪ የሆኑ ታሪኮችን ወደፊት አውራችኋለሁ። እንዳትታሰሪ ፈጣሪ ያሳስርሽ። እስር በጣም ከባድ ነው ወላሂ። ለጠላት እንኳን አትመኝም፣ እንኳን ለምታውቂው ሰው ይቅርና ለጠላት እንኳን እስር መመኘት በጣም ከባድ ነው። መንሱር አከም ነጉማ ነጋ ፈያ አቡዬ ደስ ያለሽ እንኳን አብሮ ደስ አለን። አስዲ አካም መንሱር ነጋ ሰላም ነው። ነጋ ኬቲ አስሊኪ እንዴ አረፋቴቲ ሰንፉለ ጉረንኩን አቲ ፋጤ ያደከቲን ውቀቴ ባዱ ጋረብ ዲና ኢምቦቲ ጉዩራ ቪዲዮ ዲን ቀቀብኔ ያው ሀቢባም እንድትሰማ አባና ፋጤ ያደረገች ነበረች እኮ አረፋቴ መንሱር ከታሰረ ወልዲ አረፋቴ ብቻ ነው ባይም ባሁን እውነት ነው። አረፋቴ ፈዩማ እንዴት ነሽ? አረፋቴ መንሱር ፈያቴ እንዴት ናችሁ? ተጫወትን አናወራም፣ ጌም እየተጫወትን እናወራ። ነጋጌቲ እኔና መንሱር ሴትና ሴት እሺ ቲም እናርገው። አንተና መንሱር እኔና ወንድሽ። ኦኬ ቸካ ማን ላከ መጀመሪያ እንትን አድርጎ እኔ ልካለሁ። ቆይ እሺ ላከው። ቲም አድርገህ ጋይስ ሼር አድርጉልኝ። ሼር እናሸንፋቸው። መንሱር ሌዲስ ፈርስት የሚባል ነገር አለ። 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያለህ። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ ያጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ የማያውቅ የኔ ቤቴ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል የሚባል ስህተት ማለቴ ምንድነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል፣ መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መታ ቁጭ አለች አለ። አጋጣሚ ሆኖ እሷን ብቻዋን ነበረች። ተዋወቁ፣ ትጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሀል የሆነ ቀን የቀን ጎዶሎ ቤት ቁጭ ብሎ እየተጫወቱ እያሉ እዩ እንግዲህ የደቂቃ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል የደቂቃዎች ስህተት የደቂቃዎች ስምና ዝና ስላለሽ ሴሌብሪቲ ስለሆንሽ ፌመስ ስለሆንሽ የሰውን እንባ የምትረጪ የሰውን ባል የምትቀሚ
ማንነትሽን ሳቅ መጥቼ እናገራለሁ። ይሄ ከመጀመሪያውም ጀምሮ ነው የምናገረው፣ እናገራለሁ። ሴሌብሬቲ ነሽ ምናምን የራስሽ ጉዳይ ነው፣ እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም በቃ። ምክንያቱም እዛ ጋር የምታለቅሰዋ ሚስት ታሳዝነኛለች። ሚስት ነበርኩኝ እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚሰዋ ጎን አይደለሁም እኔ። እንደዛን ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አልልሽም። ተረክተሽናል። ፈጥሬ አላወራብሽም። የውሸት ማንነት አልሰጥሽም። ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጥፍብሽም። ሚዲያ ላይ መተሽ በምታሳይኝና በምታወሪው በምታደርጊው ካራክተር ተሞርክሽ ቪዲዮ ልሰራብሽ እችላለሁ። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ሶ ስላንቺ ሳወራ አንቺን ጠልቼሽ አይደለም፣ ወይም አንቺ ላይ ሌላ ነገር ኖሮኝ አይደለም። ሰው ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉም ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ ስምን ፈልጎ ቢዝነስን ፈልጎ ነው የሚመጣው። ሶ እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። እና ይሄንን ምንድን አንድ እናት ወይም የቤት እመቤት ቤቷ ውስጥ ያለውን ስራ ልትሰራ ውጪ ሰርታ ካልገባች የባል ግዴታ ብቻ ነው ያለው ማን ነው?